ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት ሚዲያ አድማጭ ተመልካቾቻችን ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ የሌተናል ጀነራል ታደሰ ወረደ አስቸኳይ ጥሪና ምስጋና አቅርበዋል። በትግራይ ክልል በሚገኙ መጠለያ ጣቢያዎች ውስጥ በተፈናቃይ ወገኖች ላይ እየደረሰ ያለውን የረሃብ አደጋ አስመልክቶ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መግለጫ ሰጥተዋል። ፕሬዝዳንቱ በቅርቡ በህጻጽ መጠለያ ጣቢያ ያለውን አስከፊ ሁኔታ የሚያሳይ ምስል ለህዝቡ ይፋ ያደረጉ ወጣቶችን በማመስገን መልእክታቸውን ጀምረዋል። ጀነራል ታደሰ ወረደ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን እንዲሁም ኤርትራውያን ወገኖቻችንን ለመታደግ ያደረጉት ያለውን የርብርብ ተግባር በራሳቸውና በክልሉ መንግስት ስም አድንቀዋል። ይህ የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጠናከር ረገድ ትልቅ ሚና እንዳለውም ገልጸዋል። እንደ ፕሬዝዳንቱ ገለጻ ከሆነ ችግሩ በህጻጽ መጠለያ ብቻ የተገደበ አይደለም። በተመሳሳይ ሁኔታ ላይ የሚገኙ ከ145 በላይ የመጠለያ ጣቢያዎች በመላ ክልሉ ይገኛሉ። በእነዚህ ጣቢያዎች ያሉ በመቶ ሺዎች የሚቆጠሩ ወገኖች በአስቸኳይ የረሃብ አደጋ ላይ ናቸው። የፌዴራል መንግስት፣ የክልል መንግስትና መላው የኢትዮጵያ ህዝብ ተፈናቃዮችን ከሞት የመታደግ ሰብአዊ ግዴታ እንዳለባቸው ያሳሰቡት ጀነራል ታደሰ ለችግሩ ዘላቂ መፍትሄ የሚከተሉትን ነጥቦች አጽንኦት ሰጥተዋል። ተፈናቃዮች ደህንነታቸውን ተጠብቆ ወደ ቀያቸው እንዲመለሱ ማድረግ፣ የፌዴራል መንግስት ለጉዳዩ ልዩ ትኩረት ሰጥቶ የመልሶ ማቋቋም ስራውን እንዲያፋጥን፣ ተፈናቃዮች ወደ ቦታቸው መመለስና ማቋቋም ለዚህ ችግር ብቸኛ ዘላቂ መፍትሄ ነው ብለዋል። የተባበሩት መንግስታት ድርጅት ስደተኞች ኮሚሽን ጋምቤላ በሚገኙ የስደተኞች መጠለያ ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሀሰተኛ መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል ይችላል ሲል ዛሬ ባወጣው መግለጫ አስጠነቀቀ። ሁኔታው በሰላማዊ መንገድ እንዲፈታ የጠየቀው ኮሚሽኑ በስደተኞችና በስደተኛ ተቀባዩ ማህበረሰብ ላይ የጥላቻ ንግግር የሚነዙ ሁሉም ወገኖች ከድርጊታቸው እንዲቆጠቡ ጠይቋል። ኮሚሽኑ የስደተኞችን የተቀባይ ማህበረሰቦችንና የረድኤት ሰራተኞችን ደህንነት ለማስጠበቅ ከባለስልጣናት ጋር በቅርበት እየሰራ መሆኑን ገልጾ በትጥቅ እንቅስቃሴ ውስጥ ሲሳተፉ የተገኘ ስደተኛ ግን በሀገሪቱ ሕግ ይዳኛል ሲል አስጠንቅቋል። በአሁኑ ወቅት በአካባቢው በተፈጠረው ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧልም ተብሏል። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ በአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘገበ። ብሩ በአሁኑ ወቅት ከአርጀንቲናው ፒሶና ከቱርኩ ሊሮ ቀጥሎ በዓለም ደካማው መገባበያ ገንዘብ መሆኑ ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸግሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የሀገሪቱ 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመገበያያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገበያ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ የዓለም አቀፍ ኢንቨስተሮች ጋር በቦንድ አከፋፈል ላይ ስምምነት ሊደረስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ያቃልላል እንደሚችል ባለሙያዎች እምነታቸውን ገልጸዋልም ተብለዋል። በአሁኑ ወቅት መደበኛ የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። በአማራ ክልል ሰሜን ሸዋ ዞን የወቀት ወረዳ ሚሊሻ ጽህፈት ቤት ኃላፊ መሐመድ ሰይድ በታጣቂዎች መገደላቸውን የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ትላንት ሰኞ ታህሳስ 13 አመሻሽ ላይ ባወጣው መግለጫ አስታውቋል። ከኃላፊው ጋር አብሮ የነበረ የወረዳው የሰላምና ደህንነት ጽህፈት ቤት ሹፌር አስቻለው ዘውዴም በጥቃቱ ህይወቱ ማለፉን ጽህፈት ቤቱ አውስቷል። ጽህፈት ቤቱ ጥቃቱን የፈጸሙት ሰላም ጠልና ተላላኪ ባንዳዎች ሲል የጠራቸው አካላት መሆናቸውን ገልጿል። በተመሳሳይ በክልሉ በምስራቅ ጎጃም ዞን ጉንቺ ሲሶን እነሴ ወረዳ አስተዳደር በግንቦሬ ቀበሌ የወረዳው ኮሚኒኬሽን ጽህፈት ቤት ጽንፈኛ ሲል የጠራው ታጣቂ ቡድን ታጣቂዎች ትላንት ሰኞ ኬላ አጥረው ተሽከርካሪዎችን ሲዘርፉ እንደነበር የወረዳው ኮሚኒኬሽን ገልጿል። በዚህ ወቅት በጭነት ተሽከርካሪዎች ላይ በደረሰ ግጭት አንድ ሰው ከባድ ጉዳት፣ የአካል ጉዳት እንደደረሰበት፣ ታጣቂዎቹ ከ10 በላይ ሹፌሮች አፍነው እንደወሰዱና ከሹፌሮቹ ከ20 እስከ 30 ሺህ ብር እንደተቀበሉም ጽህፈት ቤቱ ዛሬ ባሰራጨው መረጃ አመልክቷል።
ምርጫ ቦርድ ከፖለቲካ ፓርቲዎች ጋር በሰባተኛው ጠቅላላ ምርጫ ዝግጅት ላይ መከረ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳን ጥቅምት 10 ቀን 2018 ዓ.ም ይፋ ማድረጉን ተከትሎ ትላንት ከገዢው ፓርቲና ከተለያዩ የፖለቲካ ፓርቲዎች ተወካዮች ጋር የምክክር መድረክ አካሄደ። ምክክሩ የተካሄደው ቦርዱ የሰባተኛውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳን ጥቅምት 10 ቀን ባስተዋወቀበት ወቅት ከፖለቲካ ፓርቲዎች ጥያቄዎች መነሳታቸውን ተከትሎ ነው። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በውይይቱ መክፈቻ ባደረጉት ንግግር ሰባተኛ ጠቅላላ ምርጫ ነጻ፣ ፍትሃዊ፣ ገለልተኛ እንዲሁም የሁሉም ባለድርሻ አካላት ተሳትፎ እንደሚጠይቅ ገልጸዋል። ሰብሳቢው አክለው ማስቻል፣ የፖለቲካ ምህዳር መፍጠርና የውይይት መድረኮችን ቀጣይነት ማረጋገጥ ለምርጫው ስኬት ወሳኝ መሆኑን አብራርተዋል። ፖለቲካ ፓርቲዎቹ የእጩ ድጋፍ ፊርማ ማቅረብ በህዝብ ተወካዮች ምክር ቤት መታገዱን አስመልክቶ ለቦርዱ ያላቸውን አድንቆት ገልጸዋል ሲል የቦርዱ መረጃ አመልክቷል። በተጨማሪም ምርጫውን አስመልክቶ መሟላት አሉባቸው ያላቸውን ሁነቶች፣ አስቸኳይ ሁኔታ፣ የውይይት ቀጣይነትን ጨምሮ በርካታ ጉዳዮች ላይ ተሳታፊ ፖለቲካ ፓርቲዎች ያሏቸውን አስተያየቶችና ጥያቄዎች አጋርተዋል። ሜላተወርቅ በውይይቱ ፓርቲዎቹ ለሰጡት አስተያየትና ላቀረቡት ጥያቄዎች አመስግነው የጸጥታ አስቻይ ሁኔታን በተመለከተ ሌሎች ምርጫዎችን የተመለከቱ ጉዳዮችን አስመልክቶ የሚኖሩ የምክክርና የውይይት መድረኮች ቀጣይነት ያላቸው እንደሚሆኑ ተናግረዋል። የፕሬዝዳንት ትራምፕ አስተዳደር ሶማሊያና ኡጋንዳን ጨምሮ በ15 የአፍሪካ ሀገራት የሚገኙ የአሜሪካ አምባሳደሮችና ጉዳይ አስፈጻሚዎች ማንሳቱን የአሜሪካ የዜና ምንጮች የዲፕሎማሲ ምንጮች ጠቅሰው ዘገቡ። ከ15ቱ የአፍሪካ ሀገራት ከአምባሳደር ጉዳይ አስፈጻሚነት የተነሱ አምባሳደሮችና ጉዳይ አስፈጻሚዎች በቀድሞው የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ወቅት የተሾሙ ናቸው። አምባሳደሮች ከተነሱባቸው ሀገራት መካከል ኡጋንዳ፣ ግብጽ፣ ሩዋንዳ፣ ናይጄሪያ፣ አልጄሪያ፣ ካሜሩንና ሴኔጋል ይገኙበታል። በአፍሪካ ህብረት የአሜሪካ ቋሚ መልእክተኛ ስቲኒፋ ሱሉቫን ከተነሱ መካከል እንደሆኑ ዘገባዎች ጠቅሰዋል። በቀድሞው ፕሬዝዳንት ጆ ባይደን የተሾሙት በኢትዮጵያ የአሜሪካ አምባሳደር ኤርቫን ማሲንጋ በዝርዝር ውስጥ አልተካተቱም። በደቡብ አፍሪካ የቬንዳ ቅዱስ ሩፋኤል ቤተክርስቲያን በቃጠሎ ወደመች። በደቡብ ምዕራብ አፍሪካ ሀገረ ስብከት የምትገኘው የቬንዳ ቅዱስ ሩፋኤል መቃኞ ቤተክርስቲያን በትናንትናው ዕለት በደረሰ ድንገተኛ የእሳት አደጋ ሙሉ በሙሉ መውደሙ ተረጋግጧል። ቃጠሎ የተነሳው በሌሊት በመሆኑና በወቅቱ እርዳታ ማግኘት ባለመቻሉ በቤተክርስቲያኗ ውስጥ የነበረ ንብረት ሁሉ ከፍተኛ ጉዳት ደርሶባቸዋል። የአደጋው መነሻ እስካሁን አልታወቀም። ይህ በመንፈሳዊ አገልግሎትና በምዕመናን አንድነት የምትታወቀው ቤተክርስቲያን ላይ የደረሰው አደጋ በደቡብ አፍሪካ ለሚኖሩ ኦርቶዶክሳውያን በሙሉ ታላቅ ሐዘን ሆኗል። ተመድ የሱዳን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል በመግለጽ ሰፊ የቀጣናዊ ግጭት ስጋት መጋረጡን አስጠነቀቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠናቀቀ። ይህም ሊሆን የሚችለው ውጊያው እየበረታ፣ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብለዋል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ካሊድ ኪያር ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩን ገልጸዋል። በዚህ መሰረት የሱዳን ፈጥኖ ደራሽ ኃይል የባባኑሳን ከተማን በጎርጎሮያኑ ታህሳስ 1 ቀን የእንግሊን የነዳጅ ማውጫን ደግሞ በታህሳስ 8 ቀን መቆጣጠሩንና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስጠንቅቋል። አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለው ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋት ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።